የመንግስት ሰራተኛ ከለውጡ በፊት 7 አካባቢ ነበር። አሁን ከ2.5 ሚሊዮን በልጧል። በዚህ 6-7 ዓመታት ውስጥ የመንግስት ሰራተኛ 44% ጨምሯል። 44%። ለምንድን ነው በዚህ ልክ የጨመረው ያልን እንደሆነ አንዳንድ ሴክተር ብቻ እናንሳ። መምህራን ከለውጡ በፊት ከነበረው 1/3 ቁጥር ጨምረናል። 36% የመምህራን ቁጥር ኢትዮጵያ ውስጥ አድጓል ባለፉት 6 ዓመታት 36%። ድሮ ለመምህር ለምናወጣው ደሞዝ 36% ጨምሯል ማለት ነው። ባለው መጠን በጭማሪው አይደለም፣ ባለው መጠን። ለምን ቁጥር ሰፋ? የትምህርት ስርዓቱ ስብራት አለበት፣ ውድቀት አለበት። ከስብራቱ ደግሞ አንዱ ኤርሊ ቻይልድሁድ ላይ አይሰራም። አንድ ልጅ በገጠር እስከ 7 ዓመት በሰፈር ሲያውደለድል ሲላላክ እረኛ ሲሆን ቆይቶ 7 ዓመት ሲሞላው አንደኛ ክፍል ይላካል። አንደኛ ክፍል ሲላክ የሚጠብቀው ደግሞ ኤክስ እና ራይት ነው፣ ጀጅመንት ነው። ከትምህርት ጋር ልምምድ ያልነበረው ልጅ፣ ከአስተማሪ ጋር ተገናኝተው የማያቅ ህፃን፣ ትምህርት ሲሰጥ እንዴት መከታተል እንዳለበት የማያቅ፣ አብዛኛው ደግሞ ወላጁ ማገዝ የማይችል፣ አብዛኛው ወላጅ ያልተማረ ስለሆነ ገና ትምህርት ቤት በገባ በጥቂት ወራት ውስጥ ኤክስ ነህ ራይት ነህ ኤክስ ነህ ራይት ነህ የሚባል ጀጅመንት፣ ሳይኮሎጂካል ሃራስመንት የሚገጥመው። ይሄንን ለማስተካከል ለልጆች መዋያ ያስፈልጋቸዋል፣ ኪንደርጋርተን ያስፈልጋቸዋል በሚል ከ35,000 በላይ መዋለ ህጻናት ኢትዮጵያ ውስጥ ተገንብተዋል። ከ35,000 በላይ። ህዝቡ እንደሚያውቀው ከዚህ ቀደም በ7 ዓመት ልጆቹን የሚልክ ሰው አሁን በ2 ዓመት ተኩል በ3 ዓመት እንደሚልካቸው ያውቃል። ሁሉም ሰው የሚያውቀው ጉዳይ ነው። በ3 ዓመት ልጅን መዋለ ህጻናት መላክ ምንድነው ፋይዳው ያለ እንደሆነ መልከ ብዙ ነው። ለምሳሌ አንድ መምህር እሱና ሚስቱ መምህር ቢሆኑ ወይም እሱም መምህር ሆኖ እሷ ደግሞ ሌላ ስራ ቢኖራት ልጅ ስትወልድ ልጇን የሚይዝላት ሰው ከሌለ እናት ቤት መቆየቷ ግዴታ ነው። እናት ልጅ ታሳድጋለች፣ አባት ደግሞ ሰርቶ ያመጣል። በዚያ ደሞዝ ነው በጋራ የሚኖሩት። እንደ ሌላው እንደሰለጠነው ዓለም ህፃናት ማቆያ የሚባል ቦታ እኛ ጋር እምብዛም የለም። ገና ነው አዲስ አበባ የጀመርን ያለው እንደምታውቁት። እና አንድ ሰው ወልዶ በ3 ዓመቱ ልጁን ሳይከፍል የሚያውልበት ሴፍ የሆነ ቦታ አለ ማለት ለዚያ መምህር በተዘዋዋሪ ደሞዝ ማለት ነው። በቀጥታ ካሹን ስለማይቀበል ላይገባው ይችላል፣ ግን ደሞዝ ማለት ነው። ብሔራዊ ጥቅም ማለት በግለሰብ የሚመነዘር ጥቅም ብቻ ሳይሆን ኮሌክቲቭ ጥቅም ስለሆነ ያ ልጅሳ የሚማረው የተጫወተ ነው። ፈተና የለበትም፣ ኤክስ እና ራይት የለበትም። ኤቢሲዲ የሚያጠናው እየዘለለ ነው፣ እየዘፈነ ነው። ከልጆች ጋር እንዴት እንደሚውል ያውቃል። መደማመጥን ይማራል፣ ኤቢሲዲ ይማራል። በጣም በርካታ ነገሮች በዚያ ሂደት ውስጥ 2 ዓመት 3 ዓመት ተምሮ አንደኛ ክፍል ሲገባ ኤቢሲዲ እንግዳው አይደለም፣ አስተማሪ እንግዳው አይደለም፣ ከሌሎች ሰፈር ልጆች ጋር መዋል እንግዳው አይደለም። ባለፈው የነበረበት አይነት ሳይኮሎጂካል ሃራስመንት ዜሮ ባይሆንም በከፍተኛ ደረጃ ይቀንስለታል። እዛም ኤሌመንታሪ መስራት የሚገባው ስራ አለ። ያ ብቻውን በቂ አይደለም ዜሮ ለማድረግ፣ ግን ቢያንስ ከሰው ጋር የተለማመደ ልጅ ይፈጠራል። አሁን አዲስ አበባ ላይ አንዳንድ ጥናቶች እንደሚያሳዩት በአንድ ግቢ ውስጥ የሚያድጉ ብዙ ከጎረቤት ጋር የማይጫወቱ በእኛ በተለምዶ አባባል የተሻለ ቤተሰብ የተሻለ ኢንካም ያለው ቤተሰብ ልጆች የሚባሉት ከፍተኛ የሆነ የኮሙኒኬሽን ችግር አለባቸው። ከፍተኛ የሆነ የኢሞሽናል ኢንተለጀንስ ችግር አለባቸው። ሰው ጋር ረጅም ጊዜ ተቀምጦ ሊያወሩ አይችሉም። ሀብታሞች ልጆቻቸውን ለቲቪ ሰጥተው፣ ለሰራተኛ ሰጥተው፣ ለግቢ ሰጥተው ከሄዱ ከሰው ጋር እንዴት ሀሳብ እንደሚቀያየር የማያቅ ልጅ ከሆነ ነጋዴም ቢሆን መንግስትም ቢሆን ምንም ቢሆን ያ ሰው ከሰው ጋር ስለሚሰራ የኋላ ኋላ ስብራት መሆኑ አይቀርም። 36% መምህራን ጨምረን አሁን በመቶ ሺዎች መምህራን ካልጨመርን በስተቀር በኤርሊ ቻይልድሁድ የምንሰራው ስራ የተሟላ አይሆንም። ለመገንባት ለቁሳቁስ ለመምህራን ደሞዝ ምን ያክል እንደሚወጣ እንግዲህ አስዩ። ጤና ባለፉት 6-7 ዓመታት 53% የጤና ሙያተኛ ጨምረናል።
ከነበረን ጤና ሙያተኛ 53% ጭማሪ ተጨምሯል። ለምን? በየሰፈሩ ጤና ኬላዎች በብቃት ስላልነበሩ ወይም ሐኪም ስላልነበረ ያን ካላስፋፋን በቀር ያሉን የሕክምና መስጫ ጣቢያዎች አሁን ያለውን ፖፑሌሽን ማገዝ አይችሉም። በዚህ ሕክምና ሙያ ላይ የሚሰራ ሰው ደሞዝ ያገኘ ቀጥታ ብትይ ላያገኝ ይችላል። ግን በቀን 50 ሰው 20 ሰው የሚያይ ከነበረ በተወሰነ ደረጃም በየቦታው የሚያግዙ ሰዎች ሲፈጠሩ ያ ቁጥር ይቀንሳል ማለት ነው። ያ ቁጥር ቀነሰ ማለት ሁለተኛ ስራ ይሰራ እድል አገኘ ማለት ነው። ያ ቁጥር ቀነሰ ማለት ብዙ ነገር ለማድረግ ጊዜ ያገኘ ማለት ነው። ይሄ በቁጥር ያለው እድገት ነው። በየአመቱ 21% ጨመረ ስልሽ 21% ገንዘብ ኪሳችን ገባ ላይሆን ይችላል። ግን ተጨማሪ ተቋም ስንገነባ የሰፋ ነገር አለ። ተቋም ባንገነባ ደግሞ የማይመጣ ውጤት አለ። ዘንድሮ ሪፎርሙን ስንሰራ ደሞዝ ጭማሪ ያስፈልጋል፣ ሰዎች ይቸገራሉ ብለን እንደ መንግስት 91 ቢሊዮን ብር ነው የጨመርነው። በዘንድሮ 7 ወር 8 ወር ከጨመር 91 ቢሊዮን ብር ነው የጨመርነው። አጨማመራችን ላይ የኢትዮጵያ መንግስት ሰራተኛ እስከዛሬ በነበረ ሁኔታ ከታች ያለው 1000 ምናምን የሚያገኙ ሰዎች አሉ። እዚህ ፕራይም ሚኒስተር ኦፊስ የሚሰሩ የ1200 ደሞዝተኞች አሉ፣ በየቦታው አሉ። እንደዚህ እንደ ሀገር ሚኒመም ዌጅ አልሰራንም እንደ ሀገር። ቢያንስ ግን በመንግስት እንጀምረው። ሰው 1000 ብር እየበላ አንዳንዱ ልጆችም ስላሉት መኖር ስለሚቸገር ከላይ ያለውን እናሳንሰውና በትክክለኛው የደሞዝ ጭማሪ መጠን ከሄድን ታች እያነሰ ላይ ከፍ እያለ ነው በፐርሰንቴጅ ስለሆነ ያንን ገልብጠው ላይ እንቀንስና ታች ያለው ሰው መኖር የተሳነው ሰው ትንሽ ኑሮውን ከፍ እናድርግ ብለን ከ1000 ምናምን ሚኒመም የሚባለው የመንግስት ክፍያ 4800 አስገብተናል። ሚኒመም የሚባለው አሁን ከመንግስት ጨርሰን ወደ ግሉ ሚኒመም ዌጅ እንመጣለን። እየተዘጋጀን ያለን 4800 ስናስገባ ዝቅተኛ ኢንካም የነበራቸው ደሞዝተኞች 300% በላይ ጭማሪ መጥቶላቸው በደሞዛቸው ውስጥ ላይ ግን ፐርሰንቴጁ ያንሳል። ለምን አነሰ? 91 ቢሊዮን ብር በአመት ኢንጀክት ከማድረግ በላይ ኢትዮጵያ አቅም የላትም። ለምን? ቅድም ያልኳት ታንታ ኢትዮጵያ 91 ቢሊዮንም አመጣ ብዙ ነገር ቀናንሳ ነው ያደረገችው። ከዚያ በላይ ቢጨመር ጠቃሚ ነበር፣ በጣም ጠቃሚ ነበር። የኢትዮጵያ ደሞዝ በቂ አይደለም፣ የኔ ደሞዝ በቂ አይደለም። ግን በአንድ በኩል ስብራት እንጠግናለን፣ በሌላ በኩል ደግሞ ለትውልድ ሀገር እንሰራለን ስላል ሰምሃው መስዋዕት ካልከፈልን በስተቀር የምናስበው ነገር ልናሳካ አንችልም። አሁን ዘንድሮ የፌደራል መንግስት ሰራተኛ ፌደራል መንግስት ደሞዝ የሚከፍለው 450 ቢሊዮን ብር በልጧል ከምናስገባው ገቢ። ኖት አምና ዘንድሮ ከምናስገባው ገቢ ግማሹ የሚውለው ደሞዝ ነው። 900 ገደማ ቢሊዮን ብር ገቢ እንጠብቃለን፣ ግማሹ ደሞዝ ነው። በቀረው ግማሹ ነው እንግዲህ ማንኛውም ነገር የሚሆነው። ሰው ደሞዝ ላይ ጥያቄ እንደሚያነሳው ደሞዙን ብትሰሪለት ብታስተካክይለት ደሞዝ ብቻው ምን ያደርግልኛል፣ ጠመኔ ያስፈልገኛል፣ ኮምፒውተር ያስፈልገኛል ማለቱ አይቀርም፣ ለማስተማር ወረቀት ያስፈልገኛል ማለቱ አይቀርም፣ ሐኪምም ቢሆን መድኃኒት ማለቱ አይቀርም። እነሱም ሰፖርት ማድረግ ይኖርብናል። ይሄ በተወሳሰበ ችግር ውስጥ ያለ ሀገር፣ የተከማቸ በሽታና ኢንፌክሽን ያለው ሀገር በአንድ ጊዜ ያንን ጉዳይ ሰብሮ መውጣት ስለሚያስቸግር ፋውንዴሽናል ስራዎች እየሰራን በሂደት በየደረጃ ደግሞ እየፈታን መሄድ ይጠብቃል።